የአፕል ሳይደር ኮምጣጤ ባለፉት ጥቂት ዓመታት ውስጥ በዓለም ዙሪያ እንደ ተአምረኛ መድኃኒት ሲወደስ ቆይቷል። ለክብደት መቀነስ፣ ለደም ስኳር ቁጥጥርና ለቆዳ ጤና ያለውን ፋይዳ ብዙዎች ይመሰክራሉ። ነገር ግን አንድ እጅግ አስደንጋጭ እውነት አለ። አጠቃቀሙን ካላወቅንበት ይህ ጠቃሚ ንጥረ ነገር በጤናችን ላይ ከፍተኛ ጉዳት ሊያደርስ ይችላል። ብዙዎቻችን ጠቃሚነቱን ብቻ ሰምተን በስህተት መንገድ ስለምንጠቀመው ለጨጓራ ቁስለት፣ ለጥርስ መቦርቦር እና ለጉሮሮ መቁሰል እንጋለጣለን። ዛሬ በፋርማኮን ጤና የአፕል ሳይደር ኮምጣጤን ሳይንሳዊ ጥቅም እና አጠቃቀሙን በሚመለከት ሁላችንም የምንሰራቸውን 5 አደገኛ ስህተቶች በዝርዝር እንመለከታለን። ወደ ፋርማኮን ጤና እንኳን በደህና መጣችሁ። ይህ ሳይንሳዊ የጤና መረጃዎችን የምናቀርብበት መድረክ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የጤና መረጃዎችን በየቀኑ ያግኙ። ሳይንሳዊ ጥቅሙ የአፕል ሳይደር ኮምጣጤ ዋናው ንጥረ ነገር አሴቲክ አሲድ ይባላል። ይህ አሲድ የደም ስኳር መጠንን ለማመጣጠን ይረዳል፣ የሰውነት ኢንሱሊን ስሜትን ያሻሽላል። በተጨማሪም የምግብ መፈጨት ሂደትን በማገዝ የሆድ መነፋትን ይቀንሳል። የምንሰራቸው 5 ዋና ስህተቶች። ስህተት 1 ሳይበጠበጥ መጠጣት። ብዙ ሰዎች ውጤቱን በፍጥነት ለማግኘት በሚል ኮምጣጤውን ብቻውን ይጠጣሉ። ይህ እጅግ አደገኛ ስህተት ነው። አፕል ሳይደር ኮምጣጤ ከፍተኛ አሲድ በመሆኑ ሳይበጠበጥ መጠጣት የጉሮሮን ግድግዳ ሊያቃጥልና የጥርስን መከላከያ ሊያጠፋ ይችላል። ሁልጊዜ 1 ወይም 2 የሾርባ ማንኪያ ኮምጣጤ በአንድ ትልቅ ብርጭቆ ውሃ ውስጥ በጥብጦ መጠጣት ግዴታ ነው። ስህተት 2 ከምግብ በኋላ ወዲያውኑ መጠጣት። ይህ ስህተት የምግብ መፈጨት ሂደትን ሊያዘገይ ይችላል። በተለይ ለክብደት መቀነስ እና ለደም ስኳር ቁጥጥር የሚጠቀሙ ሰዎች ከምግብ በኋላ መጠጣታቸው ጥቅሙን ይቀንሰዋል። ምርጡ ጊዜ ምግብ ከመብላት 20 ደቂቃ በፊት መጠጣት ነው። ይህም ሆድ ለምግብ መፈጨት እንዲዘጋጅ እና የደም ስኳር እንዳይባክን ይረዳል። ስህተት 3 ሽታውን መተንፈስ። ኮምጣጤው ውስጥ ያለው አሲድ ሳምባን ሊያቆስል ይችላል። አንዳንዶች ኮምጣጤውን ሲያዘጋጁ ቀርበው ያሸታሉ። ይህ በረጅም ጊዜ የትንፋሽ ቱቦን ሊጎዳ ስለሚችል ስንበጠብጥ አፍንጫችንን አርቀን መሆን አለበት። ስህተት 4 ከመተኛት በፊት ወዲያውኑ መጠጣት። ኮምጣጤውን ጠጥተው ወዲያውኑ መተኛት አሲዱ ወደ ጉሮሮ ተመልሶ እንዲመጣ በማድረግ ቃርና የጉሮሮ ቁስለት ያመጣል። ከጠጡ በኋላ ቢያንስ ለ30 ደቂቃ ሳይተኙ መቆየት ይመከራል። ስህተት 5 ከመጠን በላይ መጠቀም። ጥሩ ነው ተብሎ ስለተነገረ ብቻ በቀን ውስጥ በተደጋጋሚ መጠጣት የፖታሺየም መጠንን ሊቀንስ እና አጥንትን ሊያዳክም ይችላል። ስለዚህ በቀን ከ2 የሾርባ ማንኪያ በላይ አለመጠቀም ይመከራል። ትክክለኛው አጠቃቀም። ትክክለኛውን ጥቅም ለማግኘት እነዚህን ነጥቦች ያስታውሱ። 1 የሾርባ ማንኪያ የአፕል ሳይደር ኮምጣጤ በአንድ ትልቅ ብርጭቆ ለብ ያለ ውሃ ውስጥ ይበጥብጡ። የጥርስን ንክኪ ለመቀነስ በፓይፕ መጠጣትና ከጠጡ በኋላ አፍን በንጹህ ውሃ መጉመጥመጥ ለጥርስ ጤና አስፈላጊ ነው። ለተሻለ ውጤት ያልተጣራውን አፕል ሳይደር ኮምጣጤ መምረጥዎን አይዘንጉ። ማጠቃለያ። በአጠቃላይ የአፕል ሳይደር ኮምጣጤ በትክክል ከተጠቀምንበት ለጤናችን ወዳጅ ነው፣ ካልሆነ ግን ጠላት ሊሆን ይችላል። በተለይ የጨጓራ ቁስለት ያለባችሁ ሰዎች ከመጠቀማችሁ በፊት ሐኪም ማማከር እንዳለባችሁ አትዘንጉ። ይህ መረጃ ጠቃሚ ሆኖ ካገኘችሁት ለወዳጅ ዘመዶ ሼር ያድርጉ። እናንተ የአፕል ሳይደር ኮምጣጤን ተጠቅማችሁ ያገኘችሁት ለውጥ አለ ወይስ የገጠማችሁ የጎንዮሽ ጉዳት? በኮሜንት ያካፍሉን። ፋርማኮን ጤና ጤናውን ይጠብቁ። መረጃ ይኑርዎት። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።